ማታ የት ነበርክ? እንዴ ቤቴ ነው። ከሴት ጋር ነበርክ ሲጀመር ሰው አይቶሃል ነግሮኛል። እንዴት ድረስ ደረስኩኝ እኔ ራሱ አላውቅም። ወይ ፈጣሪ ቤት ነበርኩኝ እኔ። ቤት አልነበርክም። የት ነበርክ ንገረኝ። እኔ ነኝ ሻዩክ እኔ ያላረኩት ነገር አለ። ባይኔ ቻለው አላየሽኝም? ቀይ ልብስ ነው የለበሰችው ልጅ እንዴ? ፎቶ ላሳየህ። ሰላም እንዴት ናችሁ እኛ ውድ ፋሚሊዎች? እኛ በጣም ደህና ነን አለን። እናንተም ያው በያላችሁ በሰላምና ፍቅራችሁን ያብዛላችሁ ማለት ፈልጋለሁ። እዚህ አጋጣሚ ያው እንደ ወትሮ በሰዓታችን እንግዲህ ከች ለማለት ሙከራ ላይ ነን። እየሞከርን እየመጣንላችሁ ነው። ነገሮችን እያስተካከል አንዳንዴ ህይወት አይሞላምና ያው ነገሮችን እያስተካከል ምን እያልን በቃ በሚመችን ሰዓትም ቢሆን ያለውን ነገር በላይፋችን ላይ ያለውን ነገር ለእናንተ ለማጋራት ሁሌ እየተገኘን ነው። እንግዲህ የትናንትናውን ቪዲዮ አይታችሁታል። አብዛኞቻችሁ ማይስታይ ሰጣችኋል። እንግዲህ በከባድ ነው ፕራንክ ያረኳት። እንግዲህ ያን ፕራንክ ሁላችሁም ነበረ ያው ስታደንቁኝ የነበረው ማለት ነው። ምክንያቱም እሷ እንደምታደርገው ፕራንክ አይደለም እያረኳት ያለሁት። እንደውም እሷ በደንብ ነው ፕራንክ እያደረገችኝ ያለችው። በጣም ከባድ ፕራንክ እያደረገችኝ ነው። አይታችሁታል እንግዲህ ባለፈው የሰራችኝ ነገር ምን አይነት ፕራንክ እንዳደረገችኝ አይታችኋል። ለዛ መልስ ምት ነው እንግዲህ ሰጧት። ስለዛ ያው ሁላችሁም አትዘኑ። እሷ ጥሩ ልጅ ናት፣ ተዋት፣ እንዴት እንደዚህ አይነት ፕራንክ ታደርጋታለህ ምናምን እያላችሁ ነበርና እንግዲህ ግዴታ ያው መመለስ ስላለብን ብድራችንን፣ ለዛ ነው ብድር ደግሞ መመለስ ያው ግዴታችን፣ ብቻ ባጭሩ ግዴታችን እና ቤተሰቦች እንግዲህ ያው በትናንትናው ቪዲዮ ትንሽ የደበራችሁም አላችሁ። እውነት የመሰላችሁ ማለት ያው እናትና አባት ብዙ ጊዜ እንደውም እኔ ማለት በኔ ፋሚሊዎች ሳይ ብዙ ጊዜ እንግዲህ እኔ ከወደድኩኝ እነሱም ይወዳሉ። እንደዛ ነገር ነው አብዛኛው ፋሚሊም ያለ ነገር ነው ብዬ አስባለሁ። እንግዲህ ልጃቸው ከወደደ ወደደ ነው፣ የመውደድ ግዴታ አለባቸው። ልጃቸው ካልወደደ ደግሞ አልወደደም ነው። ያው እነሱም እንግዲህ አይወዱም ማለት ነው። ስለዛ በእኔ ቤተሰብ እንደዚህ አይነት ነገር የለም፣ እግዚአብሔር ይመስገን። ስለዚህ እንግዲህ ያ ነገር ፕራንክ ነው እንድታውቁት ስለምፈልግ ነው። በዚሁ አጋጣሚ ፕራንክ እያረኳት ነበረ። ፕራንክ እንደሆነ ሁላችሁም እንግዲህ አይታችኋልና እንትና ይበላችሁ አይደብራችሁ ለማለት ያክል ነው። ዛሬ ምን አሰብኩኝ መሰላችሁ? ዛሬ የሆነ ፕሮግራም አስቤያለሁ። ለምን አንቨርሰሪያችን እየደረሰ ነውና በዛ ዙሪያ ላውራት ነው የቀጠርኳትና ዛሬ ቀጥሬያታለሁኝ። እንግዲህ የምንገናኘውም አንቨርሰሪያችን ደርሷል። አንቨርሰሪ ማለት ያው የተገናኘንበት ጊዜ ነው እና ያው እንደነገርኳችሁ አንቨርሰሪያችን ደርሷል። ስለዚህ አንቨርሰሪ ማለት ያው እንደነገርኳችሁ ነው። ያ የተገናኘንበት ጊዜ ነው። መቼ እንደተገናኘን ነው ያችን የተገናኘንበት እኔና እሱ የተዋወቅንበትን ቀን ነው ልናከብር ልንደግስ ድግስ ልናከብርና ልናስታውስ። ያው ብዙ ጊዜ አብዛኛው ሰው ምን ያደርጋል? በሆነ አጋጣሚ የሆነ ክስተት ሲከሰት ስለዛ አጋጣሚ የሆነ ነገር ያደርጋል። ያ ማለት ምንድነው? ለምሳሌ የመኪና አደጋም ሊሆን ይችላል። በምንም የሆነ ያለ ነገር በህይወታችሁ የሚያጋጥሙ ክስተቶች፣ ያቺ ክስተት እያሰባችሁ ሻማ ታበራላችሁ፣ ዝክር ትዘክራላችሁ ምናምን ብዙ ነገሮች አሉና እኔና እሷ ደግሞ የተገናኘንበት ሲቹዌሽን አለ፣ የተዋወቅንበት ወደ ፍቅር ደግሞ የገባንበት አጋጣሚዎች አሉ እና እነዛን አጋጣሚዎች እንግዲህ ዛሬ ምን ልናደርግ አስበናል? ያው በዛ ዙሪያ ለማውራት ዲቴል ያለውን ነገር አውርተን ተወያይተንበት እንግዲህ እኔ የሚያሰብኩት ነገር ስላለ ስለዛ ነገር አወራታለሁኝ። አልነገራትም፣ ሰርፕራይዝ ነው። ምክንያቱም ስለዛ ነገር ምናምን በደንብ እናወራለን። እንግዲህ ያሰብኩት እነዚህ ነገሮች ነው። እሷ ስትመጣ ደግሞ በጣም ዲቴል ደግሞ ያለውን ነገርም እናወራለን። ይህን ይመስላል እንግዲህ ደስተኛ እንደምትሆኑ አልጠራጠርም። ምክንያቱም አሪፍ ነገሮች እናወራለን፣ ስላጋጠሙን ነገሮችም እናወራለን። እስኪ ያ ማለት ምንድነው? በፊት ስንተዋወቅ ጀምሮ የነበረን ነገር አሁን ላይም ወደፊትም ያስብነውን ነገሮች በሙሉ እናንተ እናካፍላለን ማለት ነው። እንግዲህ በእኔና በእሷ መካከል የነበሩ ነገሮች ነበሩ፣ ውጣ ወረዶች ነበሩ። እዚህ ደረጃ እንድንደርስ በጓደኛም በምንም በመሀላችን ሲገቡ የነበሩ ብዙ ሰዎች ነበሩ። በቃ ብቻ ባጭሩ ተፈትነናልም፣ ብዙ መሰናክሎችንም አልፈን እዚህ ደረጃ ደርሰናል። ከዚህ በኋላም ደግሞ ለሚመጣው ነገር ያ ፈጣሪ ጨመርበት ነው የሚባለው አይደል? ሌላ ምንም የሚባል ነገር የለም።
እንግዲህ እስከዛሬ አሪፍ ነገሮች አሳልፈናል። አሪፍ ጊዜያቶች ነበሩን። ከዚህ በኋላም አሪፍ ጊዜያቶች እንደምናሳልፍ አንጠራጠርም ማለት ነው። እንግዲህ እሷን እንጠብቃት ቤተሰብ ማለት ነው። እንዴት ብሎ እንደሚነግርሽ ቃል አጠፋው አፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ። እና እንግዲህ ቤተሰብ እንግዲህ እሷም ትምጣ እና ያለውን ነገር እስኪ በደንብ እንወያያለን ማለት ነው። ይመቻችሁ እንዳልላችሁ ያው እንግዲህ ትምጣና ያለውን ነገር በደንብ እንወያያለን። እንደነገርኳችሁ አንቨርሰሪያችን ደርሷል። በዛ ዙሪያ በደንብ እናወራለን። በቃ ምን መስጠት እንዳለብኝ እስካሁን አልወሰንኩም ገና። ማለት ያው መስጠት ትልቅ ነገር አለ፣ ትልቅ ጊፍት አለ ብያችኋለሁ። ስለዛ ጊፍት አሁን አልነግራችሁም፣ እነግራችኋለሁ። ጊፍቱ ምን እንደሆነ ማንም የሚያውቅ ነገር የለም፣ ማንም የሚያውቀው ሰው የለም። በቃ ብቻ እነግራችኋለሁ። ሄይ እንዴት ምንሽ ሰላማት ይገኝ ይዛል አይደለም? ማታ የት ነበርክ እንዴ? ቤቴ ነው። የት ነበርክ? እኔ እንዴት ድረስ ደረስኩኝ? እኔ ራሱ አላውቅም። ቤቴ ነበርኩ። የት ሆነ አለ ነበር? ከሴት ጋር ነበርክ ሲጀመር። ሰው አይቶሃል፣ ነግሮኛል። ወይ ፈጣሪ! ኧረ እኔ ቤቴ ነበርኩ። በእናትህ አንተ ቆይ፣ የት ነበርክ? ቤት ከሴት ጋር እንደነበርክ እኔ መረጃ ተነግሮኛል። ቤት ነበርኩኝ እኔ። ቤት አልነበርክም። የት ነበርክ? ንገረኝ። እንዴ አልነበርክም ቤት ከሴት ጋር ነበር። ኧረ በእናትሽ ተይ። ደም ከየት አመጣ እንደዚህ አይነት ወሬ አታምጪ። እኔ ሻዩክ አታይኝም ልታይኝም አትችይም። እኔ ያላረኩትን ነገር ባይነቻለሁ አላየሽኝም እያልኩሽ ነው። ደግሞ ያሰምን እንደውም ቀይ ልብስ ነው የለበሰችው ልጅ። በጣም እኔ ምን አገባኝ ስለሷ። እኔ የለበስኩትን ልብስ ንገሪኝሽ ካወቅሽ። ይሄን ልብስ ነው የለበስኩት። ኧረ አልነበረም። አይቻለሁ። ነጭ ልብስ ነበር የለበስኩት። ነጭ ቲሸርት ነበር የለበስኩት። አንተ ውሸታም አላየሽኝም። ወይኔ አላየሽኝም። አይቻለሁ። አትከራከሪ። አንተ በእናታ እንዴ አትከራከሪ። ፎቶ ላሳይ። አሳይ። ላስልካት። አስልክ። በክርዛ ፓፒ ያረልኝ በቃ ተይኝ። ፓፒ ምንድን ነው ይፈገራችሁ ነበር? አይደለም ባኪ ምን ፍገራ ነው? አችሉም በቃ ፕራንክ እያደረግሽኝ ነው። ፕራንክ አይደለም ግን ዝም ብዬ ከዛ ጋር ስመጣ ነገር አማረኝ። ነገር እሺ ሰላም አረግሽ ነው እና እንግዲህ ቤተሰብ ያው መታለች። እንደመጣችም እንግዲህ በነገር ነው የተቀበለችኝ። የሚገርማችሁ ነገር በነገር እኔ ናፍቃኝ ነው እንደዚህ ላቅፋት ምናምን እየጠበቅኳት፣ እሷ ግን ከዛ ስመጣ ገና በቃ መልበለው ምላርግ ያው በጣም የሚያናድደው ዳናችሁ ቤተሰብ እንግዲህ ያው መታለች። ሰላም ባያችሁ በደንብ እንዴት ናችሁ? የራሴ የሰራሁት ተንኮል ለራሴ ያስቀኛል። ምን ያወራችሁ ነበር? አረ ምንም። እኔ እንግዲህ ዛሬ አገኛታለሁኝ። በትናንትናው ፕራንክ ምን ተሰማችሁ እያልኳቸው ነበር። ዛሬ ማንተ ነው ትናንት ኃይለኛ ፕራንክ ነበር የሰራዎች እና በዛ ዙሪያ እያወራቸው ነበር። እንዴት ነበር ፕራንኩ? ምን ይመስላል? እና አልተናደዳችሁበትም? ግን ተናዳችሁበታል? አዎ፣ አብዛኞቻቸው ተናደዋል። እንደዚህ አይነት ፕራንክ ለምን ታደርጋታለህ? አሳዘነች ምናምን ብላችሁኛል። እንግዲህ ይቅርታ አድርጌልኝ እኮ እንዳሰራኝ እንደዚህ ራስህን ወክለ ቤተሰብን ወክለ ምናምን አትስራኝ። እኔ ከልቤ ነው የሚሰማኝ። ሌላ ነገር ፕራንክ አድርገኝ የፈለኩ። ኧረ እባክሽ አንቺ በጠንቋይ አንዴ ባለፈው ያስደረግሽኝ እንዴ? ቀልጃለሽ እንዴ? ትናንት ወራ በጠንቋይ እንደዛ አስደረገሽኝ። አሁን እንደዚህ እንዴት ትኛለሽ? እሱማ ብዙዎቹ እንደማዛንቷል። ጥሩ ነው እውነት። ጠንቋይ በመድኃኒዓለም እኔ እሱ ፕራንክ አይባል ብሎ የሚገርማችሁ ነገር ጎረቤቶች ራሱ ማለት ነው እኔ ምን ልበላችሁ ማለት በቃ እንደዛ ነው የመሰላቸው። ጠንቋይ ምናምን ያመጣው ነው የመሰላቸው እና ሁላ በቃ ደንግጠው ምናምን አረ ምንድነው ምናምን ነገር ብሎን ከጨረስን በኋላ ከዛ አስረዳዋቸው ዩቲዩብ ነው ምናምን ቪዲዮ አሳየዋቸው ምናምን። ይሄን ያክል ነው እንግዲህ በጎረቤቶች ራሱ ምን እንዳስቡ እንደሚችሉ አስቢ። ምን እንዳስቡ እንዳረግሽኝ ብቻ አስቢ። በስማ የተገማችሁ አንቺም ልዑልም ይድፋሽ። አንቺም ልዑልም ኬራም ይማርሽ ለማለት ያክል ነው። ረስቸው እና እንዴት ነበር ታዲያ ውሎ ምናምን? ቆንጆ ነበር። አዎ ደስ ይል ነበር። ናፍቀ
ናፍቀኝ ነበርኩ ግን እዛ ጋር ሆኜ ነገር አማሪ ላስደንግጥ ብዬ ሳቄ ይመጣል ነገርማ እንዳመረሽ ያስታውቃል አይ ግን ናፍቀኝ ነበር ሲጀምር ኦኬ እሺ ለማንኛውም ስለምን እያወራው ነበር መሰልሽ ስለ ፕራንክ አይደለም ማውራው ምክንያቱም አንቺ የምታወሪው እንደዛ ይመስልሻል ማውራው ምን ይመስልሽ ዛሬ ፕራንክ ላደርግሽ የቀጠርኩሽ ያክል ነው ተዘጋጅተሽ የመጣሽው ቀድመሽ ሆን ብለሽ ፕራንክ አደረግሽኝ ቀድመሽ ግን ለዛ አይደለም አንቨርሰሪያችን ድረስ ታገድሽ የተገናኘንበት ጊዜ ነው ማለት ነው በእንግሊዘኛው ሲሆን ደስ አይለኝም እሱ ነገር ወይዘው የተገናኘንበትን ጊዜ ሻማና ብራለን ምናምን እውነቷን ነው ገምቱ ትክክለኛው ለገመተ ለሶስት ድለኛ ሽልማት አለው አረ ገምት ኮሜንት ላይ ገምት ማንኛውም ሰው አልኩ በቃ ማንኛውም ሶስት ሰው ሽልማት አላችሁ ትክክለኛውን ግምት ላስቀመጠልን ማለት ነው ካሜራማንን ጨምሮ አልነገርነውም አልስሜ ሰምቶ ያውቃል ስለማያውቅ ምንም አልነግረው ማንም አንቺም እንዳትነግሪ ማንም ስለማያውቅ ገምቱ ሁላችሁም ገምቱ ትክክለኛ ግምት የሰጠን ሰው ሽልማት አለ ፕሮሚስ እና ምን አሰብኩኝ አንዳንድ ነገሮች አስቤያለሁ ምክንያቱም የተገናኘንበትን ነገር እንደቀልድ ማለፍ አልፈልግም እኔ የሆነ ነገሮች ያስፈልጋሉ ማለት የሆኑ ፕሮግራሞች እናደርግ ወይም ደግሞ ብቻ የሆነ በቃ ማድረግ ያለብን ነገር ለማስታወስ ያክል የሆነ ሻማን ብናወራ ምናምን ትንሽ ቀለል ያለ ነገር እንደዛ ነገር አስቤያለሁኝና ምን ታስቢያለሽ ደስ ይለኛል ያው አይ እንደዛ ነገር እንደምወድ ታውቂያለሽ አይ ነው እንደምትወጃ ቃለኝ ግን አይ እንደማትፈልጊ ነው የማውቀው እንደውም እንደዚህ አይነት ማለት ያው እንደዚህ አሁን ቫላንታይን ምናምን የሚባለው ነገር አትወድም ለምሳሌ አይደል ባለፈው እንደውም እንስራ ብዬሽ ደስ አላለሽ ማትፈልግም እንደዚህ አይነት ነገሮች አትፈልጊምና ሜቢ ባንተ መሆኑ ደስተኝ ይችላል ብዬ ነው እንዴ ቢሆንም ብቻ ካስደሰተሽ በጣም ደስ ይለኛል ምክንያቱም የሚያሰጓቸው ነገሮች ስላሉ ምናምን ባሽ ግን እስኪ ስለተገናኘንበት አጋጣሚ ባለፈው አውርተናል አይደል ከዛ በተጨማሪ የተገናኘን ሰሞን አካባቢ ምን አይነት ሰው ነበርኩ የተገናኘን ሰሞን አካባቢና አሁን ካለው አንፃር ምን አይነት ሰው ነበርኩ ያኔማ ያው የምረጡኝ ቅስቀሳ የነበርክ መሰለኝ አትቆጣኝም አትናደድብኝም ፕራንክ አታረገኝም ምናምን ምናምን ያው የምረጡኝ ቅስቀሳ ስለነበር ፍቅር አሰጣጡ ራሱ በቃ ይለይ ነበር አሰጣጡ ፍቅር አሰጣጡ ይለይ ነበር እውነት ነው አዲስ ፍቅር እንደዛ ነው አዲስ ፍቅር ሲሆን ምን ጊዜ አሁን ቀርቶብኛል እያልኩ አይደለም ያው አጋንኝ ያወራሁት ነው የዛን ጊዜ እንጂ ኦኬ ለዚህ ሽልማት ያስፈልጋታል ማሲካ ያው እንግዲህ ካሜራማን ነው ገስ የሰጠኝ ባይዘው ለመሰላችሁ ዛሬ ነቃበል ምንድነው ፈዛሃል ምናምን አለኝ ስንገናኝ ከዛ ማሲካ ገስ ሰጠኝ እንግዲህ ነቃ እንደል እውነቱን ነው ያ ትንሽ ድካም ፀሐይ በጣም ኃይለኛ ፀሐይ ነው ያለና ለዛ ነው ምንም ልዩነት የለም አሪፍ ነው የዛኔም እንደነበርከው ነው አሁንም ያለው ያልሽኝ ቴንክ ዩ እንግዲህ ቤተሰብ ሰምታችኋል እኔ ደግሞ እንግዲህ የዛን ሰሞን ትንሽ ነገረኛ ነበረች ኃይለኛ ነበረች እንደ ድሮ አትቆጣኝማ ያለችኝ እሷ ደግሞ የዛን ሰዓት በጣም ትቆጣኝ ነበር በጣም ትቆጣኝ ነበር ጓደኞቼ ጋር ነኝ ምናምን ስላት ራሱ ረብስማን በጣም በቃ ምን ልበላችሁ በቃ በጣም ትንጫነጭ ነበር በዚህ ሰዓት እንዴት ታመሻለህ ምናምን ቀተውት በጣም ከባድ ፈተና ነበር አይደል የፈተና ጊዜ ደስ ይላል እኮ ስሜቱ ግን አንተ ደስ አይልም ስሜቱማ ደስ ይላል ግን በቃ ብቻ በዛን ሰሞን የነበረው ነገር ግን ደስ ይላል ብቻ ስሜቱ ደስ ይላል ወላ የሚገርመው ያን ሰሞን እኔ የምቀበው ሽቶ አይነት እሱ የሚቀበው ሽቶ አይነት አሁን ምን ቀበው አይደለም ሌላ አይነት ነበርና የሆነ ሰው ራሱ ልፍ ሲል ሲሸተን ካየን ያን ጊዜ ነው የሚያስተውሰን አንተም ትለኛለህ እኮ በሽቶ የዛ ጊዜ የወጡ ዘፈኖች ምናምን ስንሰማ እኔ በጣም ነው የምረበሸው እና ያው ሁላችሁም የፍቅር ትዝታ እንዲኖራችሁ ምን ይላችኋል የምር ማለት ፍቅር እንዲኖራችሁ ፍቅረኛ እንዲኖራችሁ ከዛም አልፎ ደግሞ ትዳር ቁም ነገር አለ መሰረት ምናምን ብዙ ነገር አለ ለዛ ቢኖራችሁ ምኞቴ ነው እንዲኖራችሁ ደግሞ ያው ፈጣሪ ለዛ ያብቃችሁ ማለት ፈልጋለሁ ምርቃን ነው አሜን በሉ ሁላችሁ እና እንግዲህ
እኛም የዛን ሰዓት የጀመርን ልጆች እዚህ ደረጃ ደርሰናል። ከዚህም በኋላ ደግሞ በጣም ትላልቅ የሚጠበቁብን ነገሮች አሉ። ግልጽ ነው። አሪፍ ነገሮች እናሳልፋለን። ብዙ አለ፣ ትዳር አለ፣ ልጅ አለ ምናምን ብዙ ያን ነገር እስከምናሳልፈው እኔ በጣም ሸኩያለሁ አይደል? አንቺስ? እኔም ቢብዬን ያው እሷም ደስተኛ ናት ለማለት ያክል ነው። እንግዲህ ዝሮ ለዛ ያብቃል ለማለት ነው አይደለ? እና ምን አስቤያለሁ ሰሞን ደርሷል፣ በዚህ ደርሷል። 1-3 ቀን ምናምን ይቀርባል እና ታስተውስም አልመሰለኝ። እኔ አስተውሻለሁ እንዴ ቀድመን እኮ ነው ማስተውሰው ለዛ ነው። እና ምን አሰብኩኝ የሆነ ነገሮች አስቤያለሁ። የምሰጥሽን ስጦታ አልነግርሽም። ስጦታም አስቤያለሁኝ። የምሰጥሽን ስጦታ ግን አልናገርም፣ ላንቺም አልናገርም። ለፋሚሊም ፕራንክ አይደለም ማለት ነው። ፕራንክ አይደለም፣ ሲሪየስ ለቤተሰብ ለፋሚሊም አልተናገርኩም፣ ላንቺም አልተናገርኩም፣ አልናገርም። ሰርፕራይዝ ነው ማድረግሽ። እሺ እና የት ብናሳልፍ? አንቺ ግን ምኞትሽ ነው የት ብናሳልፍ ደስ ይልሻል? አንተ የፈለከው ቦታ ወሰደኝ ደስ ይለኛል። እውነት ባንተ ብቻ። ኦኬ እንግዲህ ሰምታችኋታል፣ ደስ ይለኛል ብላለች። እኔ ከምንም በላይ ያው ያሰብኩት ነገሮች አሉ። እስኪ አብረን ነው ግን ምን ማሳያችሁ። አሁን ከምነግራችሁ ያኔ በነግራችሁ ነው ደስ የሚለኝ የምር ያለውን ነገር ምናምን፣ የት እንደምንሄድ፣ ምን አይነት አለባበስ እንደምንለብስ ምናምን በቃ ሁሉንም ነገር የዛኔ ነው ማሳያችሁ። ማሳየት የምፈልገውም ለዛ ነው። እኔ በሱ ዙሪያ ላወራችሁ ነው ባይዚ ዛሬ እንድንገናኝ የፈለኩት። እሷም ጋም እናንተ እንጋም ላወራችሁ የፈለኩት ነገር ይሄ ነው። ሁሌ ፕራንክ ማድረግ ምናምን ሰልችቶኛል የምር ማለት አንደኛ ነገር አንቺንም ማስለቀስ የፋሚሊንም ዱላ ስድብ መቀበል ባንቺን በኩል እንደዛውና በመሃል እንደዚህ ነገሮች ያስፈልጋሉ። ወይኔ ምንድነው? ነው እንዴ? እንደዚህ አይነት ፕራንክም አለ። ይገርማችኋል። እንደዚህ አይነት ፕራንክ ደስ ይለኛል። ዝም ብያዩ ካዩክ ሳንሽ እያወራ ራሱ እያዩት ራሱ ይናፍቀኛል። እንደዚህ አይነት ፍቅር ስጣችሁ አመላችሁ ታታ ይመቻችሁ። በቃ ቤተሰብ ቻው። በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው በዝናሽ አይደለም ስምሽን የማደንቀው በጨዋነትሽ ነው